አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ደግሞ ባለፈው ቪዲዮ ላይ እንግዲህ ክፍል ሁለት ያልኩት ያዘጋጀሁትን ቪዲዮ ይዤላችሁ ብቅ ብያለሁኝ። አጠር አድርጌ ለማሳየት እሞክራለሁኝ። ቤተሰቦች እንግዲህ እስከ መጨረሻው ተከታተሉ በአክብሮት እየጠየቅኩኝ ቀጥታ ወደ ቪዲዮ ማለት ይሆናል። እንግዲህ ኢንሻአላህ በአላህ ፈቃድ ማሰራት ለምትፈልጉ ወንድምና እህቶች በስልክ ቁጥር በ0920 13 16 50 ወይም ደግሞ በ0976 06 73 73 አገር ውስጥ ላላችሁ በመስመር እንዲሁም በቀጥታ ስልክ፣ ውጭ ላላችሁ ደግሞ በኢሞ በቴሌግራም እንዲሁም በዋትስአፕ እየደወላችሁ ማግኘት ትችላላችሁ ማለት ነው። ማዘዝ ትችላላችሁ። እንግዲህ ወደ ቪዲዮ ከመግባታችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቀጣይ የሚለቀቁ ቪዲዮዎችን እንዲደርሳችሁ አድርጉላለሁኝ። ፍጥነትና ጥራት መለያችን ነው ስንል በምክንያት ነው። ኢንሻአላህ በአላህ ፈቃድ እንግዲህ አንዲት እህታችንን ቤት ከዛሬ 3 ቀን በፊት ማለትም እንግዲህ ጠቅላላ ዛሬ 5 ቀን እየሆነን ነው። ያለንበትን አሁን የደረስንበትን ሁኔታ ማሳያችሁ ይሆናል ማለት ነው። ፈጠን ባለና ጥርት ባለ መልኩ ማሰራት ለምትፈልጉ ወንድምና እህቶች እየደወላችሁ ማዘዝ ትችላላችሁ። እንግዲህ አሁን ወደ ቪዲዮ እንመልከት። እንግዲህ እስከ መጨረሻው ለሌሎችም ሸር እያደረጋችሁ አዳርሱ። ያሰራችሁም ማሰራት አሁን ያላሰባችሁም ለሌሎች ማሰራት የሚፈልጉ ዘንድ ሊደርስ ስለሚችል ሸር እያደረጋችሁ ቪዲዮውን ላይክ እያደረጋችሁ ጀምሩት። አሁን ቀጥታ ወደ ቪዲዮ እንግዲህ የምትመለከቱት ለጊዜው እንግዲህ ልንሰራ ያሰብነው በረንዳዋን ፊት ለፊቷን እስከዚች ይሆናል የምንሰራው። አሁን ይችን የምትመለከቷት ይቺ የቀረች ናት። ሌላው ይችን የምትመለከቷትን በዚህ መልኩ አድርገን ሰርተናታል ማለት ነው። ወደ ውስጥ ከመግባታችን በፊት ይችን አሳይቻችሁ ልለፍና እንግዲህ አሁን በ5 ቀን ውስጥ ምን ያህል ስራ መሰራት እንደሚችል በዛውም ትገነዘባላችሁ ማለት ነው። ማሰራት ያሰባችሁ በስንት ጊዜ ሊያልቅልን ይችላል ያላችሁ፣ እንዲሁም ደግሞ ዋጋውን እንግዲህ ይሄ ቤት አሁን ምን ያህል እንደፈጀ እንደነገርኳችሁ ማወቅ የሚቻለው ያው መጨረሻ ላይ ሲሆን፣ ምክንያቱም ጅብሰም ካቋረጠ አጋጣሚ ጅብሰም ከተረፈ ከተገዛበት ዋጋ የሚቀነስ ነገር ይኖራል። ከተረፈ ለምሳሌ ከተመለሰ፣ እንዲሁም ፕላስቲክ የተረፈ ነገር መመለስ ስለሚችል ያነሰ ነገር መጨመር ስለሚቻል ግዴታኛ ያው የቻልነውን ያክል እንገምታለን። እኛ በገመትነው ልክ ግን ላይመጣ ስለሚችል ሊመጣልም አይመጣምም እንግዲህ እሱን እየተሰራ የሚታይ ስለሚሆን ማለት ነው። እንግዲህ አሁን ወደ ውስጥ ገባን እና እንዳልኳችሁ ሂሳቡንም ያው አሳውቃችኋለሁኝ። እንግዲህ ከመጨረሻው ቪዲዮውን ተከታተሉ። አሁን የምንገኘው ሳሎን ላይ ነው። ሳሎን እንግዲህ በምታዩትና ጽድት ባለ ዲዛይን በባለቤት ምርጫ ይችን እንግዲህ የምትመለከቷትን ዲዛይን ያው ከአሁን በፊትም እየሰራን እንግዲህ አሳይተናችኋል። ይችን የምትመለከቷትን ዲዛይን እንግዲህ ደንበኞቻችን መረጡልን። ልክ በፈለጉት ፕላስቲክ እና በፈለጉት ዲዛይን እንደዚህ አድርገን ቁጭ ያደረግናት ማለት ነው። እንዲሁም ፍሬም ይሄ የኮርኒስ ፍሬም እንደ ባለቤት ምርጫ ትልቁን ዚግዛጉን አልፈልግም ላለ እንደዚህ መካከለኛ የሆኑና የሚያማምሩ ፍሬሞች መግጠም ይቻላል ማለት ነው። የኮርኒሱን ፍሬሞች ተመለከቱት። አሁን ይሄ ሳሎን ነው። ሳሎን ላይ ጥምዝ ወይም ዚግዛጉ ፍሬም የሚገጠመው ብያችሁ ነበር ብዙ ጊዜ። ይሄ ግን ደግሞ እንደ ባለቤት ምርጫ ባለቤት ያስይዘው ነው የሚሆነው ማለት ነው። ይህን ይመስላል። ቻኩንም ኮርኒሱንም እንግዲህ ሳሎኑን ጨርሰን ጽድት አድርገነዋል። ይሄ እንግዲህ ምንድነው የሚቀረው ካላችሁ ላሜራው ይሄ ተጸድቶ መሬቱን እንደምትመለከቱት ይሄ ጽድት ተደርጎ ቀለም ነው የሚቀረው ሲደርቅ ማለት ነው። ሲደርቅ ነው ቀለም የሚቀባው። አሁን እንግዲህ ከዚህ ቤት ማየት ያለባችሁ ነገር የምታሰሩም ይሁን ያሰራችሁም ይሁን ጠርዙን ነው ማየት ያለባችሁ። ጠርዝና ማዕዘን አወጣጥ የጭቃ ቤት ነው። በጣም አስቸጋሪ የሆነ ምርግ ነበረ። እንግዲህ ያንን ወደዚህ ቀይረናል ማለት ነው። ይሄን ይመስላል። እዚህ ጋር ጠርዝ ፍሬም አሁን ምሳሌ ብዙዎቻችሁ አሁን ላይ እንኳን እየቀረን የጠርዝ ፍሬም ማስገጠም የምትፈልጉ ሰዎች አሁን ይሄ ለምሳሌ እንደምትመለከቱት ሙሉ ፍሬንች ነው። በሩ ጋር ሆኖ ሙሉ ነው። መሀል ላይ ምንም አይነት ግድግዳ የለውም። ይህ አሁን መጋረጃ ሙሉ መጋረጃ ያስፈልገዋል ማለት ነው።
ሙሉ መጋረጃ ከሆነ ደግሞ የጠርዝ ፍሬም መገጠሙ አስፈላጊ አይደለም። ምክንያቱም መጋረጃው ስለሚጋረደው ማለት ነው። የሚያምረውም አሁን ላይ እንደምትመለከቱት ጠርዝ ነው። በጣም ጽድት ያለ ጠርዝ ነው የሚሰራው። ይህን ይመስላል እንግዲህ። ሌላው ደግሞ ይሄ ማዕዘን እና ጠርዝ ላይ ነው እንግዲህ ጥንቃቄ መደረግ ያለበት ቻፕ ሲሰራ። ቻፕ የምታሰሩ ሰዎች ይህንን ነው እንግዲህ ጥንቃቄ መደረግ ያለበት እና ቤቱን በጣም ውበቱን የሚያጎላው ይሄን ይመስላል ማለት ነው። አሁን ይሄ ሳሎኑ ሲሆን እቺ ደግሞ መኝታ ቤቷ ናት። የመኝታ ቤቷን ዲዛይን ደግሞ እንደዚች አድርገናታል ማለት ነው። ይህን ይመስላል እንግዲህ የመኝታ ቤቱ የኮርኒሱ ዲዛይን። ግድግዳውን እንደምታዩት እየተቀባ ነው። ግድግዳውም እየተቀባ ይገኛል። ኮርኒሱ በምታዩት መልኩ አልቋል። ፍሬም እንዳልኳችሁ እየተገጠመ ነው የሚያልቀው። የኮርኒስ ፍሬም ወዲያው ነው የሚገጠመው። ይህን ይመስላል። ግድግዳው እንዳልኳችሁ በጣም አስቸጋሪና በጣም የተጃጃለ ግድግዳ ከመሆኑ ጋራ እንግዲህ የተሰራውና ያልተሰራውን ማየት ትችላላችሁ። ይሄ ያልተሰራው ግድግዳ ሲሆን ከተሰራ በኋላ ደግሞ ይሄን ይመስላል ማለት ነው። ማሻአላህ በጣም የሚያምረው ጽድት ያለ ነው። እንግዲህ አሁን የሚቀረው ኮሊደሩና ዕቃ ቤት እንዲሁም የልጆች ክላስ ይሆናል ቻፑ የሚቀረው። ይህንም እንግዲህ ባላህ ፈቃድ በሁለት ቀን የሚያልቅ ይሆናል እንግዲህ ኢንሻአላህ። ኮርኒሱ ያው ሌላውን ልሙጥ አድርገን እንደዚህ እንደምታዩት ተሰርቷል ማለት ነው። ይህን ይመስላል እንግዲህ መብራቱ ቻፑ ሲሰራ መብራቱ ነው እየተገጠመ ያልቃል። ሌላው እንዳያችሁት መሀል ላይ አምፖል ይቀራል እንጂ እንደምታዩት የስፖት ላይት እና ሻዶ ላይት ወዲያው እየተገጠመ ነው የሚያልፈው ብያችኋለሁ። ዲም ላይት እና ስፖት ላይቶቹ ወዲያው አልጋው ሳይፈርስ እየተቀበሩ ወዲያው እያለቀ ነው የሚሄደው ማለት ነው። ይቺ ደግሞ የልጆች ክላስ ናት። ፕላስቲኩ የተለያየ ፕላስቲክ አድርገን በልሙጥ አድርገን እንዲህ አድርገነዋል። እንግዲህ ያው እንዳላስረዝምባችሁ በቀጣይ ቪዲዮ እንገናኛለን። ማለትም በመጨረሻ ቪዲዮ የምንገናኝ ይሆናል ከዚህ በኋላ። ይህን ክፍል 2 ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። በጥሞና እንግዲህ እስከ መጨረሻው ተከታተሉት። ምናልባትም ማሰራት የሚፈልጉ ሰዎች ዘንድ ተደራሽ እንዲሆን ሸር እያደረጋችሁ ጀምሩት እላለሁኝ። ለዛሬ በዚሁ ጨረስኩኝ። መልካም